ሰላም ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ። እንኳን ደህና ቆየኝ ዘላለም። ያው እንግዲህ ዘላለም ዛሬ በሰፊው ስለማያረጀው ጠንካራው ፍጡር ስለ 41 ዓመቱ CR7 ነው የምናነሳው። የተጫዋች ማለት አልችልም ዘላለም። CR7ን ማያውቀው የለም። ምን አይነት ገድሎችን እንደሰራ ኳስ አላዋቂ ሁሉ በቀላሉ የሚያውቀው ሰው ነው። በስሙ በጣም ብዙ ብራንዶች ያሉት፣ ዓለም ላይ ካሉ ከየትኛውም ተጫዋች በገንዘብ ይበልጣል፣ በብር ይበልጣል። ብር እራሱ ገንዘብ አይደል እንዴ ኩልሱሬ? ተወሱ ነው። ይህ በ40 ዓመቱ እንደ ወይን እያደረ የሚጥም ይህ በአርማንዶ ጎዳና ላይ ከእናቱ ጋር ሲያጸዳ የነበረ ተስፈኛና የደሃ ቤተሰብ ልጅ አርማንዶ አልነበረም፣ ግን ይሆነሽ። ይህ ከሊዝበን ተነስቶ ማንቸስተር ዩናይትድን አንቀጥቅጦ በመቀጠል ስፔን ሄዶ ብዙ አይነት ሪከርዶችን የሰበረ ወጣት ጎልማሳ ነው። ወጣት አይደለም ጎልማሳ ሊሆን CR አርማንዶ ዶስ ሳንቶስ አቬሮ። አርማንዶን ተወው፣ አርማንዶን ፍታ በእናትህ ኩልሱሬ። አርማንዶ ያጣላናል ዘላለም፣ አርማንዶ ያጣላናል። አይተህ ባላየ መሆን የምትችለውን ነገር አንዳንዴ ሲሊ ነገር እየመረጥክ አትከራከረኝ ዘላለም። CR በጩኸት ልታሳምን ነው። CR7 ይሄን ያህል ጥንካሬ ኖሮት በዚህ ባረጀ እድሜው በበላይነት እንዲጫወት በበላይነት ጎል እንዲያስቆጥር ካስቻሉት ብቃቶች ካስቻሉት ልምዶች መሃል ነው ዛሬ የማነሳልህ ዘላለም። ቀላል አይደለም CR7። ብዙ ሰው የሚለው አመጋገቡ አይደለም ዘላለም። እግሩን በረዶ ውስጥ ይዘፈዝፋል። ለዛ ነው የእግር ጥንካሬው። ኖ በረዶ ውስጥ ዘፍዝፈ ብታደር እንደዛ አይነት ጥንካሬ ልታመጣች። ሚስጥሩ አንድ ነው ዘላለም፣ ሚስጥሩ አንድ ነው። በጃምፕ ኪክ የሚጫወት ተጫዋች ነው። ኪክ ቦክሲንግ ነው እንዴ? ኪኳን ተዋት። በጃምፕ ሃይፐር የሚጫወት ተጫዋች ነው። ሜዳን ማካለል ይችላል። ቦክስ ውስጥ አይጠፋም። ፔናልቲ አያዳምጥም ዘላለም። ፔናልቲ ሾቶ ባያገባ ደስ ይለዋል። አምጥቶ ፔናልቲ ቢያገባ አቁሞ፣ ምክንያቱም ይተማመናል በራሱ። የዚህ ተጫዋች ሚስጥር ሌላ አይደለም እንዳልኩ፣ ምግብም አይደለም፣ ኤክሰርሳይስም አይደለም። አንድና አንድ ሚስጥር አለው። እሱም የእንቅልፍ ያስተኛኘት ዘዬው የተለየ ነው። እሱን ልከተል ብትልም አትችልም ዘላለም። ይከብዳል። ራሱ CR ብቻ የሚችለው ነገር ምንድነው? እንቅልፍ ማለት በእንቅልፍ እንዴት ነው በእንቅልፍ እንዲህ ደረጃ ሊደርስ የቻለው? ኩልሱሬ ለመጣልን ነው ዘላለም። CR7 እንደኛ አይደለም። ሲተኛ አይኑን ጨፍኖ አይተኛ፣ እያየ ነው የሚተኛው። ጠቢቡ ሰለሞን ነው እንደሱ ልነግርህ ነው። በቃ እያየ ነው የሚተኛው። ምክንያቱም ትኩረቱን በሙሉ ሰውነቱን አልጋ ላይ፣ ትኩረቱን ሜዳ ላይ አድርጎ የሚተኛ ተጫዋች ነው። ገባ ዘላለም። ሌላው ይቀር CR ሲተኛም ሆነ ሲነሳ በምን በኩል እንደሚተኛ ሆነ በምን በኩል እንደሚነሳ ነው ያውቃሉ። አሁን እኛ ሀገር የሆነ የተሳሳተ አመለካከት አለ። በግራ ጎን ነው እንዴ ተነሳው እንባላለን ዘላለም። በግራ ጎን ነው እንዴ ተነሳው? በግራ ጎን መነሳት ማለት ምንድን ነው ክፋቱ? ወደ ፖይንት ልመጣልን።
ወደ ፖይንቴ ልመጣል ነው። መድገሙ ግርግር ነው። ሲያር ሲተኛም በግራ በኩል ነው፣ ሲነሳም በግራ በኩል ነው። በግራ በኩል ነው። በቃ ሲያንኮራፋ በግራ ነው ሲያር የሚያንኮራፋው። ማንም ሰው አያውቅም ይሄንን። ሲተኛ አይተኸው ታውቃለህ? ሲተኛ አይተኸው ታውቃለህ? ሲያር ጸበልን ጁኒየርን ነኝ እንዴ እኔ? ሲተኛ የት አግኝቼ ነው የማየው? አንድ ቤት ነው እንደምንኖረው። አየህ፣ ለዚህ ነው በእኔ ልክ ኳስን አታውቅም፣ በእኔ ልክ ሲያርን አታውቀውም ብዬ አፌን ሞልቼ ማውራት የምችለው። ሲተኛም ሲያንኮራፋም በግራ ነው። ኧረ ሲያንኮራፋን አትድገም በእናትህ። በግራ የሚያንኮራፋ የለም። የእሱ ይለያል የምልህ ለዚህ ነው። ቆቆኖ ነው የሚተኛው። ሲነሳ በግራ ነው። በቀኝ ብገለው አይነሳ። በቀኝ ከተነሳ ያውቀዋል። በቀኝ ከተነሳ ሜዳ ላይ ጥሩ እንቅስቃሴ እንደማያደርግ ያውቃል። ለዛ በግራ ይነሳና ምን ያደርጋል? በግራ በኩል የበቀሉ ተክሎችን ነው የሚመገቡ። ሰላጣ እንዴት ለሰውነት አሪፍ እንደሆነ ታውቃለህ? ለትንፋሽ አሪፍ እንደሆነ ታውቃለህ? ሲያር ደግሞ ሲያንኮራፋ የሚያንኮራፋው በግራ ስለነበር ሰላጣው ምቹ ሆነለት። ሰላጣው ምቹ ሆነለት ለእግር ኳስ ህይወቱ። ትንፋሹን ይጠብቅለታል። ሲነሳ በግራ ይነሳል ብያለሁ። እኛ ሀገር ግን በግራ መነሳት እንደ እርግማን ነው። ቀን ይበላሻል ምናምን ሁሉ ይባላል። ኖ በግራ መነሳት ማለት ያለው አድቫንቴጅ ሌላ ነው። በጣም የተለየ ጥቅም ነው ያለው። ለዛም ነው የሲያር የእስከዛሬው ጥንካሬው የእስከዛሬ የጎል ማግባት ሚስጥሩ ብዙዎች ዘንድ የሌለው ዘላለም ብዙዎች ዘንድ እንዳልኩ ነው። እግሩን ስለሚዘፈዝፍ የሚበላው ምግብ ነው የሚበላው እኔ የምበላው ምግብ እኮ አውቃለሁ። ከሲያር ጋር አይገናኝም። ዘላለም አሪፍ ምግብ ነው የምመገበው። ማን አንተ? ምን አንተ ትለኛለህ? ዘላለም ወደ ሌላው ርዕስ ልግባለህ። እሱ ብቻ አይደለም። ይህ በግራ ስለተነሳ በግራ ስለተመገበ በግራ በኩል ስላንኮራፋ አይደለም። ከልጅነት ጀምሮ የሊዮኔል አንድሬስ ሜሲን እስኪሎች እያየን ያደገው፣ የእግር ኳስ ፉቴጆች እያየን ያደገው ዘላለም በ2 ዓመት ይበልጠዋል እኮ እንደውም ሲያር። አዎ እንደዚህ ከተባተተ አልኩ። አዎ እንደዛ ከሆነ እያየ አላደገም። ቴንክ ዘላለም እያየ አላደገም። ሲያር ዩቬንቱስ ቤት በነበረበት ጊዜ የአየር ኳስ አግብቶ ነበር ካስተውስክ። የአየር ኳስ ፎርቢቷ እስከ ዛሬ ድረስ ዩቬንቱስ ሜዳ ብትሄድ አየር ላይ ነው ያለው። አልወረደም። ስራም አላጣ አይወርድም። ሲያር አንዴ ከተነሳ ተነሳ። በጨለማ ነው ትሬኒንግ የሚሰራው። በጥቁር ባህር ላይ ነው ትሬኒንግ የሚሰራው። በራሽያና በኔቶ ድንበር መሀል ያለ የጦር ልምምድ ነው። እንደዛ ድረስ ምን ያስኬደዋል? እሱን ለኔቶ እኮ አልኩ። እኔ ነኝ የማብራራው። አንተ ትኩረትን ማስታወቂያ ላይ አድርግ እባክህ። ዘላለም እባክህ። ስንጨቃጨቅ ሰው ምን ይለናል? ሮናልዶ ለዛ ነው በ40 ዓመቱ የ18 ዓመቱ ላሚን ያማል መስራት የከበደውን ነገር እየሰራ የሚገኝ እና ይሄ ነው በግራ ጎን መተኛቱ፣ በግራ ጎን መነሳቱ፣ በግራ ማንኮራፋቱ፣ እነኚህ ሁሉ ተዳምረው የሰጡት ኃይል ነው እስከዛሬ ድረስ በአልናስር ቤት አብረቅርቆና ከብሮ እንዲኖር ያደረገው። የሮናልዶ መጨረሻው የእድሜ እርከኑን አላውቅም። እኔ እንጂ አላውቅም። በ67 ምን አይነት ጎል ሊያገባ እንደሚችል አላውቅም። ቢያጣ ድል ባለ ሰርግ ያገባል። ቆንጅዬ መርጦ በጣም ተወዳጅ። ቢያረጅ ሚስት ያገባል አልኩ። እናም የሲያር ሁነኛ ሚስጥሮች እነኚህ ነበሩ ዘላለም። ኦኬ ኩልሱሬ በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።